የሆነ ሰው አለ ታዋቂ ሰው አለ ከሱ ጋር ነው የምትመጣው የተባለው ቤተሰብ ትምጣ ይሁን ያርግላት። ቤተሰብ የሰማሁትን በጣም የሚያሳዝን ነገር ስለ አብርሽ የሰማሁትን ነገር እነግራችኋለሁ ማለት ነው ውዶቼ። እንግዲህ በጣም የሚያሳዝነኝ እውነት ይሄን ነገር ስሰማ በጣም ልቤን ነው የሰበረው ማለት ነው። እንግዲህ አብርሽ ያው ሁሉን ነገር እንትን ብሏል። ጋሽዬም በጣም በሚያሳዝን ሁኔታ አባትና ልጅ አውርተዋል። ብዙ ነገር እንደተባለው ብዙ ነገር ቁጭ ብለው እንደ አባትና እንደ ልጅ ጋሽዬ በጣም አንጀታቸውን በሚበላ ነገር በጣም አልቅሰው ነው እጃቸውን ያወሩት። አብርሃምም በጣም ነው ያለቀሰው የተባለው። በጣም ነው ያዘንኩት ይሄን ነገር ስሰማ። እውነት እያወራው ነበር ስልክ በጣም ድምጼ ሁሉ እንግዲህ እያሰማችሁት ነው። አሳዝኖኛል። ያው ጋሽዬም እናትየውም እናትና አባት ሁለቱም ቁጭ ብሎ አብርሽን አናግረውታል ምንም እንደማይፈጠር። ያው እግዚአብሔር እንዳለ ልጅን በትክክል መያዝ ነው ማሳደግ ነው። እንግዲህ ጥሩ ቤተሰብ እንደዚህ ነው በደንብ መክረውታል። እንግዲህ ቤተሰብ ሁሉን ነገር እንድነግራችሁ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ ከምንም በላይ ያስፈልገኛል። እንኳን ለቅድስት ገብርኤል ለዓመቱ በሰላም አደረሳችሁ። ሀሳባችሁ ምኞታችሁ የሚሳካበት አመት ይሁን። ውጭ ያላችሁም ቤተሰቦቻችሁን ልጆቻችሁን የምታዩበት አመት ይሁንላችሁ። ቅድስት ገብርኤል ሀሳባችሁ ምኞታችሁን ይምላላችሁ። ሁሌም ለተከታዮቼ ለ31,000 ተከታዮቼ ሁሌም ጸልዬ ነው ከቤተ ክርስቲያን የመጣሁት። ሀሳባችሁን ያሳካላችሁ ነው ብሎ ይሄን ቪዲዮ በደንብ አድርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እንግዲህ ቤተሰብ ልቤን የነካኝ ስለ አብርሃም ስሰማ በጣም የሚያሳዝን ነገር ነው። እንግዲህ ሩታም የልብ ተሰምቷት ከሌላ ሰው ጋር ልትመጣ ነው። ሩታ በጣም በሚያሳዝን ሁኔታ ታያላችሁ። ባለፈውም ነግሬያችሁ ነበረ ከሌላ ወንድ ጋር ልትመጣ ነው ሩታ። እኔ እንጃ እኔ በጣም ነው የገረመኝ ይሄን ነገር ስሰማ። እኔ ባለፈው እንደውም አልተቃወምኩም ነበር ለምን በአብርሃም የተነሳ ግን አሁን ደግሞ ለካሷ የተማመነችውን ተማምና ነበረ ሩታ ከአብርሃም መለየት የፈለገችው ማለት ነው። እንግዲህ ልጁ የሚያዋጣት ከሆነ ያዋጣት። ያው ልጁ ታዋቂ ሰው ነው ታውቁታላችሁ፣ ሲመጣም ታዩታላችሁ። እንግዲህ ትመጣለች ተብሏል። በጣም ነው የገረመኝ ይሄን ነገር ስሰማ። እንግዲህ አብርሃም እርግጠኛ ነኝ እሱ አይቀናም። ለምን ረግጣው ነው ሄደችው። እሱ አረጋጣትም ረግጣው አልፈልግም ከዚህ በኋላ ካንተ ጋር ያለኝ ነገር ምንም አያስፈልገኝም፣ አንተ ለኔ የምታዋጣኝ ባል የምትሆነኝ ወንድ ስላልሆንክ አልፈልግህም ብላ ነው እንግዲህ ጥላው የሄደችው። አብርሃምን በመጨረሻም ፈርሟል። እንግዲህ ፈርሞ እኔ አይደለም መፈረም የፈለግሽውን ነገር መውሰድ ትቻለሽ ከዚህ በኋላ ብሎ እንግዲህ ሁሉን ነገር ሰጥቷታል ማለት ነው። አብርሃምን በጣም በሚገርም ሁኔታ እሷ የምትፈልገውን እያንዳንዱን ነገሮች ነው ከጋሽዬ ጋር ተነጋግሮ እሷ የምትፈልጋትን ነገር ስጣት ብለው አባትየው ልጅ የወለደችልህ እናት ነች፣ ነገም ተነጎዳም ልትገናኙም ትችላላችሁ፣ በልጃችሁም ስለምትጠያየቁ የፈለገችውን ነገር ስጣት ነው ያሉት አባትየው። በጣም የሚገርም አባት ነው። እናትየውም እንደዚያው አልቅሳለች። እና ቤተሰብ ሩታ እንግዲህ በጣም በጉጉት ነው የምንጠብቃት። እንግዲህ ከማን ጋር እንደምትመጣ ሁላችሁም ታያላችሁ ማለት ነው። እኔ ብቻ አላምንም ያልኩት ውሽታችንም ሊሆን ይችላል። ግን የሆነ ሰው አለ ታዋቂ ሰው አለ ከሱ ጋር ነው የምትመጣው የተባለው ቤተሰብ ትምጣ ይሁን ያርግላት ነው የምለው። እኔ ያኔ አብርሃም አያስፈልገኝም አያዋጣኝም ካለች ያርግላት ነው የምለው። ምንም ልላት አልችልም እኔ ማለት ነው። ቤተሰብ በጣም ልብ የሚሰብር ነገር ነው የሁለቱ መለያየት፣ የሁለቱ ውሳኔ መወሰን እጅግ በጣም ልብ የሚያሳምም ነገር ነው። አብዛኞቻችሁ ተከታዮቻቸው በጣም አዝናችኋል፣ በጣም ልባችሁ ተነክቷል። ሁላችሁም እውነት በጣም በቃ እንጃ የአብርሃምና የሩታ መለያየት እናንተ ከህይወታችሁ የሆነ ሰው እንዳጣ ነው የሆናችሁ። ታይቻለሁ ሁላችሁም ስታለቅሱ ስታዝኑ፣ እንዴት በእንደዚህ አይነት መልኩ ይለያያሉ በሰው በቃ እንደዚህ ነው። አያቸው ሁሉ ነገር ሲመጣ በአንዲው ነው እና በጣም ነው የሚያሳዝነው። ንብረት ምንም ማለት አይደለም፣ ሁሉ ነገር ቁስ ምንም ማለት አይደለም። ግን ከምንም በላይ ደግሞ ፍቅር ነው የሚበልጠው። አብርሃም ሩታን ይወዳታል፣ ያፈቅራታል። ግን ሩታ የመጨረሻ ውሳኔዋን የወሰነችው ያው ካደረጋት አንፃር
ውሳኔዋ ከባድ ነው። እኔ እንዲለያዩ አልፈልግም። እውነት እግዚአብሔር በሚያውቀው ሩታና አብርሽ እንዲለያዩ ጭራሽ እንዲለያዩ አልፈልግም። እነሱ በጣም ደስ የሚሉ ልጆች ነበሩ። እኔ በጣም ነበር የምወዳቸው ሁለቱንም። ግን ሩታ በጣም መንገዷን ሳተች። መንገዷን በጣም ስታለች። እንግዲህ አብርሃም የራሱን ውሳኔ ወስኗል። ከሀገር እንደሚወጣም ከአዲስ አበባ ይወጣል ተብሎ ነው የሚጠበቀው። አሁን ደግሞ እንግዲህ ቤተሰቦቹ መክረው አትሂድ ካላሉት በስተቀር አብርሃም እዚህ መኖርም ፍላጎት የለኝም ነው ለአባትየው ሲናገር። ከዚህ በኋላ ምንድነው መኖርም በዚህ መሆንም አልፈልግም ብሎ ወደ አዲስ አበባም እመለሳለሁ ብሏል። ከ2-3 ቀን በኋላ አላቅም ብቻ ትንሽም ሊቆይ ይችላል ከቤተሰቦቹ ጋራ። እሱ የራሱ ውሳኔ ነው እና ውዶቼ ከእንደዚህ አይነት ከመጥፎ ትዳር እግዚአብሔር ይሰውራችሁ። ጓደኞቻችሁ መሀላችሁ ውስጥ ገብተው የሚረብሻችሁ ካለ የማትሆን ጓደኛ ካላችሁ ከህይወታችሁ መንቅራችሁ አስወጧት። ገብቷችኋል? ታሪካችሁን ሳትቀይርባችሁ ታሪካችሁን ሳታበላሽባችሁ መጥፎ ጓደኛ ያላችሁ ሴቶች ካላችሁ ካሁኑ ይሄን ትምህርት ወስዳችሁ ከህይወታችሁ መንቅራችሁ አውጧት። አብሶ የናንተን ህይወት የምትመኝ ያንቺን ኑሮ የምትመኝ ያንቺን ልጅ የምትመኝ ያንቺን በቃ ህይወትሽን ጠቅላላ ያንቺን ባል አይኗን ከፍ አድርጋ ካየች ላንቺ ጓደኛ ልትሆንሽ አትችልም እቺ ሴት። ስለዚህ ጓደኛ መጥፎ ጓደኛ መራቅ ነው ያለባችሁ ነው የምለው። ይሄው የአብርሃምና የሩታ ህይወት ተበጠበጠ። መጨረሻቸው በጣም የሚያሳዝን ህይወት ነው የሆነው። እንግዲህ አይታቸው ሩታ በጣም ደስተኛ ሆና ነው ተለየችው። ምንም አልመሰላትም። ግን በኋላ እንደ እግር እሳት ነው የሚያቃጥላት ከአብርሃም ጋር መለየቷ። ያው ከአዲስ ሰው ጋር ልትመጣ ነው እንግዲህ ትምጣ፣ ይመቻት። መምጣት ከፈለገች የራሷ ነው፣ እኛ አይመለከተንም። ብቻ ሰላም ይሁኑልን ነው የምለው። በጣም አዝኛለሁ፣ በጣም ተሰምቶኛል። ቤተሰብ እንግዲህ ምንም ልናደርግ አንችልም። በተረፈ ደህና ዋሉልኝ የኔ ቆንጆች፣ የኔ ውዶች። ላቭ ዩ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።